አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ከኢትዮጵያ ላይ እጁን ይሰብስብ ሲሉ አስጠነቀቁ። ከውጭ በዲሞክራቲክ ሪፐብሊክ ኮንጎ የሩቢያ ማዕድን አደጋ የባህላዊን ቁፋሮ ስጋት ያሳያል ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ከኢትዮጵያ ላይ እጁን ይሰብስብ ሲሉ አስጠነቀቁም። ጠቅላይ ሚኒስትሩ ይህንን ያሉት የህዝብ ተወካዮች ምክር ቤት አባላት ላቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ትዕግስት ተስፋ አዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የፌዴራል መንግስት የ2018 የ6 ወር አፈጻጸም አስመልክቶ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከነዚህም መካከል የኤርትራ መንግስት የኢትዮጵያ ሰላም የሚያደፈርሱ አካላትን እንቅስቃሴ በመደገፍ ላይ ይገኛል፣ ይህንን የኤርትራ ድርጊት መንግስት እንዴት ይመለከተዋል የሚለው ጥያቄ ይገኝበታል። የኤርትራ መንግስት በተለይም በሀገራችን የተለያዩ ጽንፈኛ ኃይሎችን በመደገፍ የቀጠናችንም ሆነ የኢትዮጵያን ሰላም የሚያደፈርስ እንቅስቃሴ ውስጥ እየተሳተፉ ይገኛሉ። የኢትዮጵያ መንግስት ይህንን ሁኔታ እንዴት እየተመለከተው ይገኛል? ምንስ እያደረገ ይገኛል? ጠቅላይ ሚኒስትሩ በምላሻቸው በኢትዮጵያና በኤርትራ መንግስታት መካከል የተፈጠረው ችግር መነሻ የቀይ ባህር ጥያቄ አለመሆኑን አንስተው ግጭቱ የተጀመረው በትግራይ ክልል በተካሄደው ጦርነት ወቅት ኤርትራ እጇን በማስገባቷ ነው ብለዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ፣ ግን ኢትዮጵያን አይችሏትም። በኢትዮጵያ አንዳንድ አካባቢዎች ያሉ ታጣቂ ቡድኖች የስጋት ምንጭ መሆናቸው የተገለጸ ሲሆን ሰላምን በማረጋገጥ በኩል የተገኘ ምን ውጤት አለ የሚለው ሌላኛው ከምክር ቤት አባላት የተነሳ ጥያቄ ነው። ዛሬ በአንዳንድ የሀገራችን አካባቢዎች የታጠቁ ቡድኖች የሰላም ጠንቅ እና የስጋት ምንጭ ሆነው ቀጥለዋል። መንግስት ችግሮችን በሰላማዊ መንገድ ለመፍታት እየወሰዳቸው ያሉ አበረታች እርምጃዎች ውጤት እያመጡ ነው። በዚህ ወደ ሰላም እንቅስቃሴ የገቡ አካላት መኖራቸውን እየተመለከትን እንገኛለን። ሆኖም ግን አሁንም በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ። በሌላ በኩል የፕሪቶሪያውን የሰላም ስምምነት በመጣስ የህወሓት ቡድን በክልሉ እየፈጠረ ያለውን ትርምስ መቋጫ እንዲያገኝና በ7ኛው ሀገራዊ ምርጫና በሀገራዊ ምክክር ጉባኤ ላይ የትግራይ ክልል እንዲሳተፍ ምን ታስቧል የሚለው ጥያቄ ከምክር ቤቱ አባላት ተነስቷል። ጠቅላይ ሚኒስትሩ ይህንን አስመልክተው በኢትዮጵያ ውስጥ ለተከሰተው የሰላም ጦት ምክንያቱ የሀሳብ ልዩነቶችን በኃይል የመፍታት ልምምድ ነው ብለው በመንግስት በኩል ችግሩን በንግግር ለመፍታት የውይይቱ በር ክፍት መሆኑን ተናግረዋል። ኢትዮጵያ ውስጥ
የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት አንደኛው ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የፖለቲካ ሰዎች ሲቀያየሙ በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። በሌላ ዜና የኢፌድሪ ጠቅላይ ሚኒስትር አብይ አህመድ መንግስት ተወዳዳሪ ትውልድ ለመፍጠር እየሰራ ነው አሉ። ጠቅላይ ሚኒስትሩ ዛሬ በሕዝብ ተወካዮች ምክር ቤት ተገኝተው ለአባላት ጥያቄዎች በሰጡት ምላሽ ባለፉት የለውጥ ዓመታት በመላው የሀገሪቱ አካባቢዎች ከ34,000 በላይ መዋለ ሕፃናት የተገነቡ መሆኑን ጠቁመው በአሁኑ ወቅት ከ4 ሚሊዮን በላይ ሕፃናት በትምህርት ገበታ ላይ እንደሚገኙ ተናግረዋል። ደረጀ ይልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በተገኙበት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን አካሂዷል። ጠቅላይ ሚኒስትር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው መንግስት በቀዳማይ ልጅነት ትምህርት ላይ ትኩረት አድርጎ እየሰራ መሆኑን ገልጸው ይህም ተወዳዳሪ ትውልድ ለመፍጠር ብሎም ነገን የዋጀ ትውልድ ለማዘጋጀት ትልቅ ትርጉም ያለው መሆኑን ተናግረዋል። ማተኮር ያለብን ዩኒቨርሲቲ ላይ አይደለም። ማተኮር ያለብን ኤርሊ ቻይልድ ኤጁኬሽን ላይ ነው። ታዳጊዎች ላይ አበክረን ብንሰራ የዛሬ 20-25 ዓመት ሊወዳደር የሚችል ትውልድ ይፈጠራል። አሁን የምናደርገው ኢንቨስትመንት ሮንግ ቦታ ነው፣ እናስተካክል ብለን ባለፉት 5-6 ዓመታት ክቡራትና ክቡራን ከ34,000 በላይ መዋለ ሕፃናት ወይም ኪንደርጋርተን ገንብተናል። 34,000 በቁጥር ዛሬ ኢትዮጵያ ውስጥ ከ4 ሚሊዮን በላይ ሕፃናት በየሰፈራቸው በመዋለ ሕፃናት ይማራሉ። የኢትዮጵያ ተስፋ እነሱ ናቸው። ከጠዋት ከጅምሩ ከመሰረቱ ያስተማርናቸው ያዘጋጀናቸው ልጆች በነገው ዓለም ውስጥ ሊወዳደሩ የሚችሉ ስለሚሆኑ በትምህርትና በምገባ ማዕከላት ላይም እንዲሁ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ አረጋግጠዋል። ጠቅላይ ሚኒስትሩ ወጣቶችን ለነገ ውድድር ከወዲሁ ማዘጋጀት ያስፈልጋልም ብለዋል። ወጣት ጉልበት ስላለው የመፍጠር አቅም ስላለው ዓለም ለስራ ከሚፈልጋቸው ሰዎች ከሞላ ጎደል 50% ከዛሬ 10 ዓመት ገደማ ጀምሮ የሚገኘው አፍሪካ ውስጥ ነው። ይህንን እንቁ ኦፖርቹኒቲ በወጉ ተረድቶ የሚፈጠረውና የተፈጠረው ወጣት ለነገ ውድድር ማዘጋጀት ያስፈልጋል። በዚህ ረገድ ቴክኖሎጂ ወይም ኤአይ ተጠቃሽ መሆኑንም ነው ጠቅላይ ሚኒስትሩ ያነሱት። የኛ ሪፎርም ምን ያክል ትውልድ ላይ አበክሮ እንደሰራ ለማየት አንደኛው መገለጫ ቴክኖሎጂ ነው። ከአምስቱ ብዝሃ ዘርፎች የእድገት ምሰሶዎች አንደኛው ቴክኖሎጂ የሆነበት ዋናው ምክንያት ያለመመድ ዛሬ ውጤቱን በበቂ ደረጃ ባናይም ለትውልድ ነገ ካለው ፋይዳ አንፃር ከዚህ አንፃር ኤአይ መውሰድ ይቻላል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሌላውም ዓለም ቢሆን በፕራይቬት ሴክተር ከሚነገረው ውጭ የመንግስታት ዋነኛ አጀንዳ አልነበረም። አሁን እንደሚነገረው አይደለም። ከዚህ ቀደም እንዳነሳሁት ምናልባት ከጥቂት ወራት 6-7 ወራት በኋላ የሚደርሰው ዩኒቨርሲቲ የኤአይ ዩኒቨርሲቲ ከዓለም ሁለተኛው ነው።
በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲመም 1 ዓመት ውስጥ ስራ ይጀምራል። በመጨረሻም እኔና እናንተ ማለትም የምክር ቤቱ አባላት ዛሬን ሰርተን ለፍተንና ደክመን ለነገው ትውልድ የበለጸገች ሀገር ማቆየት ይገባናል ብለዋል። በተያያዘ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለታላቁ ህዳሴ ግድብ ግንባታ ምንም አይነት የውጭ እርዳታም ሆነ ድጋፍ አልወሰደችም አሉ። በሌላ በኩል የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ ባቀረቡት ጥያቄ ዜጎች በኑሮ ውድነት፣ በስራ አጥነትና በሌሎች ተያያዥ ችግሮች እየተፈተኑ ነው ብለዋል። ገነት ዘዘው ተጨማሪ አላት። በዛሬው ዕለት በተካሄደው የኢፌድሪ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙ ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላት ካነሷቸው ጥያቄዎች መካከል የኑሮ ውድነት መባባስ፣ የስራ አጥ ቁጥር መጨመርና የውጭ ምንዛሬ እጥረትን ለምን መቀነስ አልተቻለም የሚሉ ይገኙበታል። ኢኮኖሚና ልማት ጥናት ምሁራን የኢትዮጵያ ኢኮኖሚ ከፍተኛ ፈተናዎች የተደቀነበት እንደሆነ ያብራራሉ። እንደማሳያም በአገሪቷ ያለው በጣም ከፍተኛ የዋጋ ንረት፣ በጣም ከፍተኛ የውጭ ዕዳ፣ ስር የሰደደ የውጭ ምንዛሬ እጥረት፣ በጣም ከፍተኛ የወጣቶች ስራ አጥነትና በእጅጉ ዝናብ ላይ ጥገኛ የሆነ ግብርና ይጠቀሳሉ። የኑሮ ውድነቱ በተለይም ቋሚና ዝቅተኛ ገቢ ያላቸውን ዜጎች አሁንም እየጎዳ ይገኛል። የኑሮ ውድነትን ለማቃለል እየተሰሩ ያሉ ስራዎችና የቀጣይ መፍትሄ አቅጣጫዎች ላይ ተጨማሪ ማብራሪያ ቢሰጡ። ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድን ነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚስተዋሉ ረጃጅም የነዳጅ ፍለጋ ሰልፍ እና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድን ነው? የውጭ ባንኮች መግባት በሀገር በቀል ባንኮች ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመቀነስና ፍትሃዊ ውድድር እንዲኖር ለማድረግ ምን አይነት የጥንቃቄ እርምጃዎች ተወስደዋል? በከተሞች የሚታየውን የቤት አቅርቦት ችግር ለመፍታት የመሰረተ ልማት ጥያቄዎችን ለመመለስ እጆ ከሚል ለሚለው ህዝባችን የከበረ ምላሹን እንዲሰጡ በታላቅ አክብሮት እጠይቃለሁ። ጠቅላይ ሚኒስትሩ ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ብድር ሳንወስድ የቀደመውን ስሁት የብድር ስርዓት ለማሻሻል ለመቀየር ከዓለም ጋር ስንደራደር ስራዎቻችን ግን ምን ላይ ነበሩ የተባለ እንደሆነ በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ሰው ያለው ገቢ በጣም ውስን ስለሆነ ለማውጣት የሚገደድባቸው ዋና ዋና አስገዳጅ ኤሪያዎች ካለው ገቢ ጋር አይመጣጠኑም። ለዚህ ነው አምናም ዘንድሮም ደሞዝ የጨመር ነው። ነዳጅ ባለፈው ዓመት ከ$60 እስከ $90 ዋዥቋል። በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል። በየጊዜውም ዋጋ ተቀያየረ ተባለው እንደዚህ አይመስለኝም። በሌላ ዓለም ነው የማቀው የነዳጅ ዋጋ ይለጠፋል በየቀኑ አንዴ ጨምራ አንዴ ይቀንሳል። እኛ ባለፈው 1 ዓመት ተኩል የነዳጅ ዋጋ የቀየርነው 7 ጊዜ ብቻ። ታዲያ ሰልፉንና ችግሩ ምን አመጣው ያላችሁ እንደሆነ ስግብግብ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉትን ጥረት በበቂ መቆጣጠር አልቻልንም። ምግብ ማምረት፣ ምግብ በበቂ ማሰራጨት፣ ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላል። ትራንስፖርት በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ገቢ የሚያድገው ኢኮኖሚ ሲያድግ ነው። እነዚህም በዘላቂነት ስንሰራ አሁን የሰራነው ስራ ጋር ሲሰናሰል የኢትዮጵያ የኑሮ ውድነት ወይም ግሽበትን በሚመለከት ያለው ፈተና እየተቀረፈ ይሄዳል ማለት ነው። ከውጭ የምናስገባቸው ባንኮች እንዳለ መጥተው የኛን ባንክ አቅም የኛን ባንክ ውስን ልምድ የሚያንኮታኩቱ እንዳይሆኑ ምን ጥንቃቄ ይደረጋል? የኛ ባንኮች ባንክ መሆን አለባቸው። እቁብ ናቸው ብዬ አላሳንሳቸውም፣ ግን ባንክ መሆን አለባቸው። ጠቅላይ ሚኒስትሩ አክለውም በቀጣይ በኢኮኖሚው ላይ ከሚመጣው ለውጥ ባሻገር ኢትዮጵያን በቴክኖሎጂ ከአፍሪካ ቀዳሚ ለማድረግ እየተሰራ መሆኑንና በሚመጣው ዓመትም የአርቲፊሻል ኢንተለጀንስ AI ዩኒቨርሲቲ እንደሚከፈት ጠቁመዋል።
በጤናው ዘርፍ የተዘረጋው የዲጂታል የክፍያ ስርዓት አዎንታዊ አስተዋጽኦ እንዳለው ተገለጸ። በሌላ በኩል የጤና ሚኒስቴር በዲጂታል ክፍያ ስርዓት ላይ የመጭበርበርና የመረጃ ስርቆት ተግዳሮት እንደሆነ አመልክቷል። ሰላማዊት ሙሉጌታ የጤና ሚኒስቴር የጤናው ዘርፍ የዲጂታል ክፍያ ስርዓት የሙከራ ትግበራ አፈጻጸም ግምገማና ብሔራዊ ዲጂታል የመንግስት ክፍያዎችን የትግበራ አቅጣጫ ማስጨበጫ የውይይት መድረክ በዛሬው ዕለት አካሂደዋል። በመርሃ ግብሩ ላይ የተገኙት በጤና ሚኒስቴር የስራ አመራር መሪ ስራ አስፈጻሚ ዶክተር አስናቀ ዋቅጅራ እንደገለጹት አገልግሎቱን ውጤታማና ቀልጣፋ ከማድረግ ባለፈ በመድኃኒት አቅርቦት በኩል ያሉ ችግሮችን ከመፍታት አኳያ አዎንታዊ አስተዋጽኦ ይኖረዋል። በጤናው ሴክተር ላይ ብዙ መድኃኒቶች ከውጭ የሚመጡም እንዳሉ እናውቃለን። በእርዳታ ወደፊት ቀጣይነት እንኳን ባይኖራቸው ሀገራችን አሁን በተያያዘችው የዲጂታል ሲስተም ላይ ይህንን ነገር የምንጠቀም ከሆነ እስከ 70% ድረስ ከፍተኛ ጠቀሜታ አለው። በተለይ ህብረተሰባችን አገልግሎቱን ከማሳለጥ አንጻር አንደኛ ክፍያ ቦታችን ሆስፒታል ላይም ብዙ ጊዜ ስናገለግል ወይም ስንጠቀም እንደምናየው ብዙ ቦታ ነው የሚኬደው። ለላቦራቶሪ ይከፈላል፣ ለፋርማሲ ይከፈላል፣ ለካርድ ይከፈላል፣ ለአልጋ ይከፈላል፣ መውጫ ይባላል። እነዚህን ሁሉ ነገሮች በዲጂታል ሲስተም አንደኛ እንግልቱን በከፍተኛ ደረጃ ይቀንሳል። ሁለተኛ ገንዘብ አልያዝኩም ሌላ ቀን ተመልሼ ልምጣ እንዳይል ቤተ ዘመዶቹን ደውሎ ክፈሉልኝ ብሎ የሚከፍልበትን ሜካኒዝም ሁሉ ተቀርጿል። ከማዕከል ጀምሮ እስከ ጤና ተቋማት ድረስ አሁን በሲስተም ውስጥ ስለገባ የለም የሚባል አለ የሚባል ነገር አይኖርም። ለምሳሌ ሀረር ጤና ጣቢያ ላይ ያለ ሰው ዳጉ ሲስተሙን ከፍቶ በጤና ሚኒስቴር ኤአርፒ ላይ ገብቶ መድኃኒቶቹ የት አሉ የት የሉም፣ እዛ ኢፕሳ ላይ የሌለውን መድኃኒት ከየት እንገዛለን የሚለውን ሲስተሙ ተዘርግቷል። የገንዘብ ሚኒስቴር የመንግስት ሂሳብ ክፍል ኃላፊ ነጠሩ ወንደሰን በበኩላቸው የዲጂታል ክፍያ ስርዓቱ 98% ስራ ላይ መዋሉን ገልጸው አንዳንድ አካባቢዎች ላይ ከተደራሽነት አንጻር የሚቀሩ ስራዎች መኖራቸውንም አስገንዝበዋል። የመንግስትን ወጪ በዲጂታል ፔመንት እንዲከፈል ይሄ መመሪያ ወጥቷል። ይሄ ደግሞ ስርዓት በሁሉም ባለበጀት መስሪያ ቤት በሁሉም በፌዴራል ተቋማት ባሉ ባለበጀት መስሪያ ቤት ተተግብሯል። ኦልሞስት 98% ስራ ላይ ውሏል። በአሁኑ ሰዓት ሁሉም ባለበጀት መስሪያ ቤት ምንም አይነት ካሽ፣ ምንም አይነት ቼክ፣ ምንም አይነት ትራንስፈር በአሁኑ ሰዓት የለም። የኢትዮጵያ ብሔራዊ ባንክ ተወካይ አቶ ሰለሞን ዳምጠው በዲጂታል አከፋፈል ስርዓት ላይ የመጭበርበርና የመረጃ ስርቆት ተግዳሮት እንደሆነ ገልጸው ይህን ችግር ለመቅረፍ ባንኩ በትኩረት እየሰራ መሆኑን አስታውቀዋል። በሚቀጥሉት አንድ ዓመት ውስጥ በማዕከል የፍራውድ ዲቴክሽን ይሄ የመጭበርበር ሙከራን የሚለይ ከመከናወኑ በፊት ሙከራው ወይም መጭበርበሩ ከመከናወኑ በፊት የሚለይ ከተከናወነም በኋላ ደግሞ ቶሎ ብሎ አክሽን የሚወስድ ስርዓት በኢትዮጵያ ብሔራዊ ባንክ ይገነባል። ሁለተኛው ስጋት ደግሞ የመረጃ ስርቆት ነው። በዲጂታል ፔይመንት ወይም በዲጂታል ፋይናንስ ውስጥ ከፍተኛው ስጋት ሰዎች መረጃቸው ባልተገቡ አካላት እጅ ሊወድቅ ይችላል። ይህንንም የመጠበቅ የኢትዮጵያ ብሔራዊ ባንክ አንዱ ኃላፊነት ነው ማለት ነው። በውይይቱም ላይ ጉዳዩ የሚመለከታቸው አካላት የጤና ሚኒስቴር፣ የገንዘብ ሚኒስቴርና የኢትዮጵያ ብሔራዊ ባንክ የስራ ኃላፊዎች ተገኝተዋል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ አዲስ የካፒታል መልሶ ማጠናከሪያ እቅድ እያዘጋጀ መሆኑ ተገለጸ። የኢትዮጵያ ብሔራዊ ባንክ ተቋማዊ ነፃነቱን ለማረጋገጥና የፋይናንስ ዘርፉን ለማጠናከር የሚያስችል አዲስ የካፒታል መልሶ ማጠናከሪያ እቅድ እያዘጋጀ መሆኑ ተገልጿል። ዓለም አቀፉ የገንዘብ ተቋም እንደገለጸው ይህ እርምጃ የባንክ የጥሬ ገንዘብ አስተዳደርን ለማዘመን፣ የገንዘብ ፖሊሲን ውጤታማነት ለማሳደግና በኢኮኖሚ ውስጥ የገበያ መተማመንን ለመገንባት ትልቅ ፋይዳ አለው። ባንኩ
ይህንን የሪፎርም ስራ የጀመረው ከአይኤምኤፍ ጋር ቴክኒካዊ ድጋፍ እንደ አውሮፓውያን አቆጣጠር በሚያዝያ ወር 2025 የተካሄደውን የካፒታል ምዘና ተከትሎ ሲሆን ዝርዝር እቅዱ እስከ ሰኔ ወር 2026 ድረስ ከገንዘብ ሚኒስቴር ጋር ስምምነት ላይ ይደረሳል ተብሎ ይጠበቃል ተብሏል። የስትራቴጂካዊ እቅድ በዋናነት ትኩረት የሚያደርገው ባንኩ ዘላቂ የሆነ የፍትሃዊ ድርሻ እንዲኖረው በማድረግ ጤናማ የፋይናንስ መዋቅር መዘርጋት ላይ መሆኑን ካፒታል ጋዜጣ ዘግቧል። በግማሽ ዓመቱ ከ2.3 ቢሊዮን ዶላር በላይ የውጭ ቀጥታ ኢንቨስትመንት መሳብ መቻሉ ተገለጸ። በ2018 በጀት ዓመት የመጀመሪያ 6 ወራት 2.3 ቢሊዮን ዶላር በላይ የውጭ ቀጥታ ኢንቨስትመንት መሳብ መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤ ገልጸዋል። ምክትል ኮሚሽነሩ ዳጋቶ ኩምቤ ለኢዜአ እንደገለጹት ኮሚሽኑ ባለፉት 6 ወራት ብቻ ከ2.3 ቢሊዮን ዶላር በላይ የውጭ ቀጥታ ኢንቨስትመንት መሳብ መቻሉን አስታውቀዋል። በግማሽ ዓመቱ 245 የውጭ ባለሀብቶች አዳዲስ የኢንቨስትመንት ፍቃድ መውሰዳቸውን ገልጸዋል። እነዚህ ስኬቶች ኢትዮጵያን በአፍሪካ ሁለተኛ፣ በምስራቅ አፍሪካ ደግሞ አንደኛ ቀጥታ የውጭ ኢንቨስትመንት ተቀባይ ሀገር እንዳደረጋትም ተናግረዋል። በነዳጅ ቅሸባ በየዓመቱ ከ5.6 ቢሊዮን ብር በላይ ይመዘበራል ተባለ። የንግድና ቀጣናዊ ትስስር ሚኒስቴር የነዳጅ አቅርቦት ስርጭትና ግብይት ላይ ያተኮረ ውይይት ከዘርፉ ባለድርሻ አካላት ጋር አካሂዷል። የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ በመድረኩ ላይ እንዳሉት መንግስት በዓመት እስከ 700 ቢሊዮን ብር በመመደብ የነዳጅ ግዢ እያከናወነ እንደሚገኝ አስረድተዋል። ይሁን እንጂ ግለሰቦች በተለያዩ አካባቢዎች ሰው ሰራሽ እጥረትን እየፈጠሩ መሆኑን አንስተዋል። ይህንን ለማስተካከል የማሻሻያ እርምጃዎች መወሰዳቸውን ገልጸው ለአብነት አዲስ የጂፒኤስ ቴክኖሎጂ በመተግበር የነዳጅ ስርጭትን መቆጣጠር መቻሉን ጠቅሰዋል። በዚህም በሀገር አቀፍ ደረጃ ካሉት 5400 አውቶቦቴዎች ውስጥ 4751 አውቶቦቴዎች ሲስተም ላይ ተጭነው ቁጥጥር እየተደረገባቸው ነው ብለዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ደስታው መኳንንት በበኩላቸው ከጅቡቲ ነዳጅን በጊዜ ጭነው ለገበያ በማቅረብ ረገድ ረጅም ጊዜ ድንበር ላይና መንገድ ላይ እንዲቆይ ማድረግ፣ ከመዳረሻ ውጪ ሌላ ቦታ ለማራገፍ መሻት፣ ማደያ ላይ ነዳጅ እያለ የለም ማለት፣ ነዳጅን ከተመን ውጪ መሸጥና የአውቶቦቴዎችን የጉዞ ታሪክ ማጥፋት በዘርፉ የሚስተዋሉ ዋና ዋና ተግዳሮቶች መሆናቸውን ጠቅሰዋል። ከዚህ ጋር ተያይዞ በአማካኝ ከአንድ ነዳጅ መጫኛ ቦቴ 500 ሊትር እንደሚቀሸብ ገልጸው በዚህም በዓመት ከ5.6 ቢሊዮን ብር በላይ ይመዘበራል ብለዋል። አብዛኞቹ የነዳጅ ማደያዎች ሲገነቡ በህጋዊ መንገድ ለመስራት ሳይሆን ህገወጥ ንግድን የማሳለጥ እሳቤን አልመው እንደሆነ በተደረገ ጥናት መረጋገጡን አስረድተዋል። የነዳጅ አቅርቦትን ከፍላጎት ጋር ለማጣጣምና ፍትሃዊ የነዳጅ ስርጭትን ለማሳለጥ በትኩረት እንደሚሰራም ዋና ዳይሬክተሩ አስገንዝበዋል ሲል የዘገበው ኤፍኤምሲ ነው። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የሩባያ ማዕድን አደጋ
የባህላዊውን ቁፋሮ ስጋት ያሳያል ተባለ። ባለፈው ዓመት ከተማዋ በኤም23 አማጽያን ቁጥጥር ስር ከዋለች ወዲህ በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል በአሜሪካ አደራዳሪነት የተፈረመ የሰላም ስምምነት ቢኖርም እነዚህ ተፈጥሯዊ ሀብቶች መቆጣጠር ለቀጠናዊ ውዝግብ ዋነኛ መንስኤ ሆኗል። ዮሐንስ ተስፋ ይህች በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የምትገኘው ሩባያ የተባለች ግዛት በዓለም ላይ እጅግ ስትራቴጂካዊ የሆኑ እንደ ኮልታን፣ ቲንና ተንግስተን ያሉ ለዘመናዊ ቴክኖሎጂ አስፈላጊ ማዕድናት መገናኛ ትንሽ ከተማ ነች። ከተማዋ ባለፈው ዓመት በአማጽያኑ ቁጥጥር ስር መውደቋን ተከትሎ የማዕድን ሀብቶቿ የውዝግብ ማዕከል ሆነው ቆይተዋል። የሩባያን ውጥረት ለማርገብና የቀጠናውን የማዕድን ንግድ ለማሳለጥ ባለፈው ዓመት በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል በአሜሪካ ድጋፍ የተፈረመው የሰላም ስምምነት አካል ናት። እዚህ በየቀኑ በሺዎች የሚቆጠሩ የቀን ሰራተኞች በሰፊ ጉድጓዶች ውስጥ ያለምንም ዘመናዊ መሳሪያ በእጃቸው ይቆፍራሉ። ለሩባያ ነዋሪዎች ማዕድን ቁፋሮ የፖለቲካ ምርጫ ሳይሆን የህልውና ጉዳይ ነው። የአካባቢው ነዋሪዎች ግን የታጠቁ ሰዎች ወደ ቦታው እንዳይገቡ ተከልክለዋል ይላሉ። ያለምንም ፍርሃት በየቀኑ ጠዋት መተን እስከ ምሽት ድረስ እንቆፍራለን። ቤተሰቦቻችንን ማስተዳደር ስላለብን ወደ ጉድጓዱ ውስጥ ጠልቀን እንገባለን። ሰዎች እዚህ በነፃነት ይሰራሉ። ይህ መሬት የአካባቢው ህዝብ ነው። ቁፋሮው ለዕለት ተዕለት ኖሮ እንጂ ለፖለቲካ ወይም ለወታደራዊ ጉዳይ የሚውል አይደለም። የአካባቢው ነዋሪዎች ይህንን ይበሉ እንጂ የተባበሩት መንግስታት ድርጅትና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ያወጣቸው ሪፖርቶች ኤም23 ከሩባያ ማዕድናት በወር እስከ $1 ሚሊዮን ገቢ እንደሚያገኝ ይጠቁማሉ። እነዚሁ ሪፖርቶች ሩዋንዳ ከዚህ ንግድ ተጠቃሚ መሆኗን ቢገልጹም የኪጋሊ መንግስት ግን የቀረበበትን ክስ አስተባብሏል። ከሰሞኑ በአካባቢው ከባድ ፍንዳታ ተከስቶ ነበር፣ መሬትም ተደርምሷል። በዚህ የባህላዊ ማዕድን ቁፋሮ ቦታ ላይ በደረሰ የመሬት መደርመስ አደጋ ወደ 200 የሚጠጉ ሰዎች መሞታቸውን የአካባቢው ምንጮች ገልጸዋል። መሬቱ ሲደረመስ በመቶዎች የሚቆጠሩ ሰራተኞች በውስጥ የነበሩ ሲሆን ብዙዎች አሁንም ከመሬት በታች እንደተቀበሩ ይታመናል። አልጀዚራ ለዚህ ሪፖርት ያነጋገራቸው 2 የማዕድን አውጪዎችም እስካሁን አልተገኙም። የኮንጎ መንግስት ለአደጋው ኤም23ን በብልሹ አስተዳደር ሲወቅስ፣ አማጽያኑ በበኩላቸው በመላ ሀገሪቱ የሚከሰቱ ተመሳሳይ አደጋዎችን በመጥቀስ መንግስት ለደህንነት ጥበቃ ካለው ግዴለሽነት የመነጨ ነው ሲሉ መልሰዋል። በጎማ ከተማ የአደጋው መጠን ይፋ እየሆነ ሲመጣ የሟች ቤተሰቦች በታላቅ ሐዘን ላይ መሆናቸውን ይገልጻሉ። ብዙ የቤተሰብ አባላት አጥተናል። የጠፉትንም በተመለከተ ምንም መረጃ የለንም። ዳግም ላናገኛቸው እንችላለን። ትናንት የሁለቱን አስከሬን አግኝተን ቀብረናል። ይህ ለእኛ ታላቅና አሳዛኝ ክስተት ነው። በዲሞክራቲክ ሪፐብሊክ ኮንጎ እንዲህ ያሉ አደጋዎች ያልተለመዱ አይደሉም። ከሰሜን ኪቡ እስከ ካታንጋ ድረስ ባሉት አካባቢዎች በደህንነት መጓደል፣ በሰዎች መጨናነቅና በቁጥጥር ማነስ ምክንያት በርካታ አደጋ ተመዝግቧል። በሩባያ ህይወት በዓለም አቀፍ ፍላጎት፣ በአካባቢያዊ ህልውናና በመሬት ውስጥ ባለው የሞት ስጋት መካከል ተንጠልጥላ ትቀጥላለች። ታዲያ ለዓለም አቀፉ የቴክኖሎጂ ምርት የጀርባ አጥንት ናቸው በሚባላቸው በእነዚህ የማዕድን ስፍራዎች በባህላዊ መንገድ የሚሰሩ የአፍሪካ ዜጎች እጣ ፈንታ ምን ይሆን? እንዲሁ ከጋገሩት እንጀራ ሳይበሉ በተረፍራፊው ህይወታቸውን እንዳቆዩ ያልፋሉ ወይስ ወደፊት ለላብና ለደማቸው የሚገባቸውን የሚያገኙበት ጊዜ ይመጣል? መረጃው የአልጀዚራ ነው። ዶናልድ ትራምፕ ህንድ የሩሲያን ነዳጅ መግዛት ካቆመች የሚጣልባትን ታሪፍ ወደ 18 በመቶ ዝቅ እንደሚያደርጉላት አስታወቁ። በሌላ በኩል የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የታሪፍ ቅናሽ በመደረጉ ተደስቻለሁ ብለዋል። ሸሪፍ ኢማም ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት እንዳሉት ከህንድ በሚገቡ ምርቶች ላይ የሚጣለውን ታሪፍ ከ25 በመቶ ወደ 18 በመቶ ዝቅ ለማድረግ ማቀዳቸውን አስታውቀዋል። ትራምፕ ይህንን ያስታውቁት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከሩሲያ የሚገዙትን ነዳጅ ለማቆም መስማማታቸውን ከገለጹ በኋላ ነው። እዚህ ውሳኔ ላይ የተደረሰው ትራምፕ ለወራት ለዘለቀ ጊዜ ህንድ በቅናሽ ከሩሲያ የምታስገባውን ድፍድፍ ነዳጅ መግዛት እንድታቆም ጫና ሲያደርጉ መቆየታቸውን ተከትሎ ነው። ሞስኮ ዩክሬንን በፌብሩዋሪ 2022 መውረሯን ተከትሎ በዓለም ማህበረሰብ ዘንድ በመገለሏ ህንድ ይህንን አጋጣሚ በመጠቀም ከሩሲያ ነዳጅ በቅናሽ ስትገዛ ቆይታለች። ትራምፕ አክለውም ህንድ ከአሜሪካ በምታስገባቸው ምርቶች ላይ የምጥለውን ታክስ ወደ ዜሮ ማውረድና ዋጋቸው $500 ቢሊዮን የሆኑ ምርቶች ልትገዛ ይገባል ብለዋል። ይህንን ማድረግ በዩክሬን እየተካሄደ ያለው ጦርነት እንዲያበቃ ያግዛል። አሁን ላይ በየቀኑና በየሳምንቱ በሺዎች የሚቆጠሩ ሰዎችን ህይወት እየቀጠፈ ያለ በማለት በትሩዝ የማህበራዊ ገጻቸው ላይ አጋርተዋል።
ሞዲ በበኩላቸው በኤክስ ገጻቸው ባጋሩት የታሪፍ ቅነሳ በመደረጉ ተደስቻለሁ። የትራምፕ አመራር ለዓለም ሰላም መረጋጋትና ብልጽግና አስፈላጊ ነው ብለዋል። ወደፊት ከሳቸው ጋር በቅርበት ተባብሮ ለመስራት እፈልጋለሁ። ግንኙነታችን ወደ ከፍታ ያመራል ብለዋል ሞዲ። ትራምፕ ከህንዱ መሪ ጋር የሞቀ ግንኙነት ነበራቸው። ነገር ግን መንገራገጭ የገጠመው በቅርቡ የሩሲያ ዩክሬን ጦርነትና በንግድ የተፈጠረው አለመግባባት ነው። ከህንድ ጋር የተደረገው ስምምነት ይፋ የተደረገው ስቲቭ ዊትኮቭና የፕሬዚደንቱ አማች ጀርድ ኩሽነር በሩሲያና በዩክሬን መካከል የሶስትዮሽ ንግግር በዚህ ሳምንት ማብቂያ ላይ በአቡዳቢ ይካሄዳል መባሉን ተከትሎ ነው። ስማቸው እንዳይገለጽ የፈለጉ የዋይት ሃውስ ባለስልጣን እንዳስታወቁት ስብሰባው ለጦርነቱ መቋጫ ለማበጀት ነው። ትራምፕ የሩሲያን ነዳጅ ኢላማ ማድረጋቸው ለ4 ዓመታት የዘለቀውን ጦርነት ለማስቆም የተሻለው መንገድ ስለሆነ ነው ተብሏል። በጁን ወር ላይ ትራምፕ ይፋ እንዳደረጉት አሜሪካ ከህንድ በሚገቡ ምርቶች ላይ 25 በመቶ ታሪፍ ትጥላለች። የሆነው የትራምፕ አስተዳደር ህንድ ለአሜሪካ ምርቶች ገበያዋን ክፍት አላደረገችም በሚል ነው። በኦገስት ወር ላይ ደግሞ ተጨማሪ 25 በመቶ ታሪፍ ከህንድ በሚገቡ ምርቶች ላይ ተጥሏል። ምክንያት የተባለው ደግሞ ከሩሲያ ነዳጅ ትገዛለችና የሚል ነው። ይህም በህንድ ላይ የተጣለውን ታሪፍ 50 በመቶ አድርሶታል። በታሪክ እንደሚታወቀው ህንድ ከሩሲያ ጋር ያላት ትብብር ከኢነርጂ ይልቅ በአብዛኛው በመከላከያ ላይ ያተኮረ ነው። ይሁን እንጂ ህንድ ከሩሲያ ዩክሬን ወረራ በኋላ የኃይል አቅርቦቷን ለማጠናከር ከሩሲያ በቅናሽ ነዳጅ ትገዛለች። ከሽያጩ የሚገኘው ገንዘብ ሩሲያን ለጦርነቱ እንድታውለው አግዟታል እየተባለ ነው። የአሜሪካ የታሪፍ ቅነሳ የተደመጠው ህንድና የአውሮፓ ህብረት ነፃ የንግድ ስምምነት ካደረጉ ከቀናት በኋላ ነው። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነፃ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ